ጋይስ በመጀመሪያ ላስቸግራችሁ እንደዚህ ብያችሁ አላቅም፣ ግን ሁላችሁም ሸር አድርጋችሁ ለግምጃ እንድታደርሱልኝ እፈልጋለሁ። ምክንያቱም እንዲደርሳት ስለምፈልግ ማለት ነው። እኔ ቅመም ስለሆንኩኝ ከቅመም ወገን ነኝ። ቅመሙ ናችሁ ከሌላ ጎን የምትሆኑ ወይ ደግሞ ቅመምን ወደታች ማውረድ የምትፈልጉ ሰዎች ካላችሁ ታነቁ። ምንም ማድረግ አልችልም። ምክንያቱም እናንተን እንደዚህ አድርጉ አታድርጉ ብለን ማስተካከልም ስላልቻልን ምንም ማድረግ አይቻልም። አንዳንዴ ዋትወጡ ዋታስወጡ ዋታድጉ ዋታሳድጉ ምን ማድረግ እንዳለብን ሁላ ግራ የገባን ስለሆናችሁ፣ ነገር ግን እኔ ለግምጃዬ እምነግራት ነገር የተወሰነ ማለት ከኔ ከራሴ ከአይምሮ የማስበው ወይ ደግሞ ከበጣም ከብዙ ሰዎች የደረሰ ነገር ምናምን ያየሁትን እንዲሁም ደግሞ እንደተሰማኝ የምናገረው ነገር አለ። እሱ ደግሞ ምንድን ነው መሰላችሁ? በመጀመሪያ ደረጃ ቅድም እንደውም ስለ ግምጃ እያወራው ነበረ ካስታውሳችሁ። እኔ እግዚአብሔርን ትናንት ወይም ከትናንት በፊት ምን እንደተፈጠረ አላውቅም ነበር፣ አላየሁም ጭራሽ ማለት ነው። ግን ከዛ በፊት የነበረውን ነገር አይቼ ነበረ ስናገር የነበረው ቅድም። ነገር ግን ቅድም ላይ ቲክታክ ላይ ስገባ የሆነ ቪዲዮ ሸር ተደርጎልኛል እና ያን ቪዲዮ ሳየው ይመስለኛል ስለሷ ስላወራው መስለኝ ያን ሸር ያደረጋችሁልኝና እያለቀሰች ነበረ ላይቭ ላይ። በመጀመሪያ ደረጃ ግምጃዬ ዶንት ክራይ፣ ምንም አይነት እንባ ከአይንሽ ጠብ እንዲል አልፈልግም። እሱ እውነታው ነው። ነገር ግን ያ ማለት ደግሞ ታፍነሽ ሙቻ አይደለም ማለት። ማልቀስ ስትፈልጊ አልቅሽ፣ መሳቅ ስትፈልጊ ሳቂ፣ ማውራት ስትፈልጊ አውሪ። ምንም በቃ ምንድነው መጠንቀቅ ያለብሽ መሰለሽ? ይሄ ያለሽው አሁን ኢትዮጵያ ላይ ነው ታውቂያለሽ። ጥሩ ነገር ማደረግሽ መጥፎ ነገር ማደረግሽ ቶሎ ብለው ወደ እስር ቤት የሚወስዱበት አይነት ነገር ላይ ስላለ እንደዛ ነገር ላይ ጥንቃቄ አድርጊ። ከዛ በተረፈ ግን የሆነ ሰው ሲናገርሽ ሲሰድቡሽ ማለት ነው እነሱ ሲሰዱሽ ቅቤ እየቀቡሽ አይደለም። ስድብ ሲያደርጉሽ ስድብ፣ ሲያሞግሱሽ ሞገስ። ገባሽ አይደል? ከዛ ውጭ ግን እነሱ እየሰደቡሽ አይ ምናምን ነገር እያልሽ ዝም ማለት የለብሽም። እነሱ ማን ስለሆኑ ይሄ እንደዚህ ጨዋ ናት ወይ ደግሞ ጨዋ እንድትባል እንፈልጋለን ምናምን የምትሉ ሰው ካላችሁ እናንተ ጨዋ ከሆናችሁ በቂ ነው። ምክንያቱም የሰው ልጅ እየተሰደበ እናንተውን ማንም ቢሰድባችሁ ዝም አትሉ። እግዚአብሔርን ሰው ደግሞ የሚያከብራችሁ ስታከብሩት ነው። ስለዚህ ካላከበሩሽ ማንንም እንዳታከብሪ። ሲረግጡሽ እርገጫቸው፣ ሲያከብሩሽ አክብሪያቸው። ይህንን ምላችሁ ለመሰላችሁ በመጀመሪያ ደረጃ ለማዳም ቅመሞች ምንድነው ማለት የምፈልገው፣ ማንም ትሁን ምንም ትሁን የትም ትምጣ የትም ትወለድ ምንም አይነት ብሔር ይኑራት፣ የትኛውም ሴት ከአረብ ሀገር ቆይታ ወደ ኢትዮጵያ ስትሆን ፓወር ፉል እንድትሆን ማገዝ ያለብን ፑሽ ማድረግ ያለብን እኛ ነን። ተግባባን? ግን አይደለም ልናበረታታትና በርቺ ልናት ቀርቶ እሷን ለምን ወጣች፣ ለምን እንደና ደረጃ ላይ ደረሰች፣ ለምን እንደዚህ ሆነች? ገና እኮ ነች። ምንም አይነት ደረጃ ላይ ደግሞ ደርሳ አላየናትም። ይሄ ቤት ስለተከራየች የሆነ ቤቷ እንደዚህ ፏፍሉ ስላየ ነው ምናምን የሆነ ትልቅ ደረጃ ደረሰች ማለት አይደለም። ገና ያማ ገና እኮ ነው። ይሄ ጅምሩ ነው። የሰው ልጅ ዋናው መቀመጫው ነው አይደል የሚባለው። መቀመጫ ስላችሁ ወደ ቂጥ እንዳትሄዱ። መቀመጫ የሚባል ሰው ሀብታም ሲባል ቤት ነው ወይ ደግሞ የሰው ልጅ ዋናው ቤት ነው መጀመሪያ መኖሪያ ቤት። ገባችሁ? ማንም ቤት ሳትሳቀቅ ጌም ለመጫወት ሆነ ቪዲዮ ለመስራት ምናምን ነገር የራሷ ቤት አላት። ተግባባን? እየከፈለችበት እስካለች ድረስ የገዛ ቤቷ ነው። ገንዘቧን ጣ አድርጋ ከፍላ ነው የምትኖረው። ተግባባን? እና ደግሞ የሰው መውደድ የሰጣት ፈጣሪ ነው። በጣም ብዙ ህዝብ ይወዳታል፣ ያከብሯታል። በጣም ብዙ እንደውም ባለፈው ስለሷም እየተናገርኩ ነበረ። የመጀመሪያ ጊዜ ነው እንግዲህ ምንድነው ይሄ ተመልካች ነው ምንድነው የሚባለው? ተመልካች ለሚመለከተው ሰው ነው ስም ሲያወጣ ማቀው። ግን እሷ ለተመልካቾቿ ወይም ደግሞ እሷን ለሚከታተሏትና እሷን ለሚያደንቋት አዳኞቹ ብላ የተመረጠ ስም ወጣችላችሁ። ባለፈው ነግራችኋል። የመጀመሪያ ጊዜ ነው እንደዚህ አይነት ነገር ያዩትና በጣም ነው የምትወዳችሁ፣ በጣም ነው የምታከብራችሁ ተከታዮቿ። እንደዚህ አይነት ሴት እንደውም በደንብ ልትከበር ይገባል። እናንተን ታከብራችሁ እናንተ ተከታዩ ብትሆኑ ወይ ደግሞ ባትነኳት አትነካችሁም። ተግባባን? ስለዚህ ይቺ ልጅ ሰውን ታከብራለች በጣም ጥግ ድረስ። ባህሏን የጠበቀች ልጅ ነች። ምንም አይነት ጋጥ ወጥ ነገር ስታደርጋ ላይ ያቻ ለብሳ ዘንጣ ስትወጣ የእንትናን አለባበስ ለበሰች። ምንድነው የሆነ ልብስ ለእንትና ብቻ ነው ምናምን ተብሎ ተሰርቶ በስማቸው ተሰርቷል እንዴ? ወይኔ ጉዴ! እኔ ግን ሲመስለኝ ህዝቡን ያሳበደውና ያስቀናው ነገር አንደኛ በመጀመሪያ ደረጃ በጣም ብዙ ሰዎች ኢትዮጵያ ላይ ሆነው ምናምን ነገር በጣም ብዙ ሰዎች ቦቸን አላገኙትም። አንደርስታንድ ይገባኛል። ግን እሷ ከስደት ጥሳ ሄዳ ቦቸን ላሽ ያደረገችው ማለት ላጥ እሳት እግዚአብሔርን ያ ነገር በጣም አንገብግቧቸዋል። አንዱ እሱ ነው። ሁለተኛ ደግሞ የልጅቱ ቅጥነት በጣም ቀጭነች፣ ሞዴል ነች። ምንም አይነት ነገር ብትለብስ አይታችኋት ከሆነ እንደዚህ በቃ ወይኔ እንደዚህ እጥፍ ዘርጋ ስትል አይታችኋታል። ኦ ማይ ጋድ! እኔማ የሆነ በቃ እንደዚህ ስዳንስ ምናምን አይቼ ኦቹ ልጅ እንዴት ነው ምናምን ነገር ብዬ ገረሜ ማለት ነው። ተግባባን? ያ ነው። ከዛ ሲቀጥል ደግሞ ይህን ነገር ተውትና ደግሞ የቦቸራ ጓደኞች እንዳለ አፍላ ፍቅር እንዳለ የሷ ወንድሞች ሆኑ። አይታችሁ ከሆነ በፍቅር ነው የሚያዩት፣ ስፍስፍ ነው የሚሉላት፣ የወንድምነት ፍቅርና ክብር አላቸው ማለት ያ ነገር ደግሞ አንገበገባቸው፣ አቃጠላቸው ማለት ነው። ፌንት ለመስራት ወይ ደግሞ በረኪና ለመጠጣት ምንም ነገር
ሊያግዳቸው አልቻለም። ብዙዎች እንደውም ጠጥተው ሙተዋል መሰለኝ፣ ግን አልተነገረም። ያኔ የሰው ልጅ ሞተ ሲባል ሙቶ መቃብር ውስጥ መግባት አይደለም፣ ሳይሞቱ መሞት ነው ከባድ ነገር። እንደዛ ሆናችሁ እንደሆነ አውቃለሁ። አይ አንደርስታንድ፣ ገብቶኛል፣ በደንብ ነው የተረዳኋችሁ። ምክንያቱም የሆነ ሰው ሞተና ያኛው ሰው ሞታል ማለት አይደለም። የሆነ ሰው በሆነ ጥፋት ራሱን ዝቅ አደረገና ያኛው ዝቅ ይላል ማለት አይደለም። ይሄን እምላችሁ አንድ ሰው መጥፎ አጋጣሚ ያጋጠመው ማለት ያም ያጋጠመው ማለት አይደለም። በጣም ብዙ ጊዜ ስለ አንዲት እህታችንን ቪዲዮ ሰርቻለሁ ባለፈው። የሆነ መጥፎ ነገር ስላጋጠማት የእሷንና የግምጃዬን ፎቶ እያደረጋችሁ ግምጃ አሳዘነችኝ፣ እንደዛችኛው ሊያደርጓት ነው ምናምን። ምን አይነት ጉድ ነው? በመጀመሪያ ይኸውላችሁ ግምጃዬ የሴት ጓደኛ የላትም። የሴት ጓደኛ አብራ አላገኘቻትም። እሷ እነሱ ብቻ ናገኘቻት። ያችኛዋ ልጅ የጎዳቻት ማነች? በደንብ ልታውቁ የምፈልገው ነገር ያቺ ጓደኛዋ ነች። ጓደኛዋ ነች እነዛን አገናኝታ ምናምን ሌላ ሴራ እንዲሰራባት ያደረገች ሴቷ ጓደኛ ነች። ሊስንቶሚ ግን ግምጃዬ ሴት ጓደኛም አላገኘችው፣ ምንም አላደረገችም። በመጀመሪያ ሲጀመር ማን ነው ቦቼ ሲያሳያችሁ አይታችሁ ከሆነ ከኤርፖርት ስትመጣ ዘመዶቿ ነው መጀመሪያ የተቀበሏት። ይህ ነው በደንብ አገናዝባችሁ አይታችሁ ምናምን መመስከር ቻሉ። ዝም ብላችሁ ጫፉን ይዛችሁ አትበሉ። ለመናገርም ለመሳደብ ለማሞገስም ለማድነቅም ለሁሉ ነገር ለኤቭሪቲንግ ማየት ማዳመጥ ተገቢ ነው ብዬ አስባለሁ። ከዛ ውጭ ግን የሆነ ጫፍ አይታችሁ እሪም ባትበሉ። የተቀበሏት ዘመዶች አሏት፣ ግን ካሜራ ውስጥ እንዲገቡ ስላልፈለገች ነው። ከዛም ቀጥል እንዳልኳችሁ የሴት ጓደኛው ነው ምናምን የላትም። ግን ያችኛው እህታችን በሴት ጓደኛው ነው እንደዚህ አይነት ነገር ሴራ የተደረገባት ማለት ነው። ተግባባን። ከዛ ደግሞ ምን አላችሁ? የሆነ መጠጥ ከቤቷ ታየ ምናምን። ምን አገባሽ? ከቤቷ እኮ ነሽ። ለምን እንደው ቤቴ ከሆንኩ ማለት ለምን 5-6 መጠጦችን ድብና አድርጌ ጠጥቼ እንደፈለኩ ሊሆን ይችላል፣ መብቴ ነው። ቤት ማለት እኮ ነጻነት። ቤት ሲባል ምንድን ነው? ነጻነታችሁ የምታገኙበት፣ ራቁታችሁ የምትቀመጡበት፣ ራቁታችሁ የምትተኙበት፣ እንደፈለጋችሁ የምትዘሉበት፣ የምትፈነጥዙበት ነው። ደነዙላ ማለት ነው እንዴ! ቤት ማለት እኮ እንደፈለገሽ ልትሆንበት ነው። ስለዚህ ያ መጠጥ ማለት ደግሞ የሰው ልጅ መጠጥ የሚኖረው ለራሱ ብቻ ነው ማለት ነው። እናንተ እንግዳ መቀበል አታውቁም። ባህላችን እኮ እንግዳ ተቀባይ ነን። መጠጥ ለሚጠጣ መጠጥ፣ ውሃ ለሚፈልግ ዋን፣ ቡና ለሚፈልግ ቡና፣ አልኮል ለሚፈልግ አልኮል። ስለዚህ ቤቷ ነው። የፈለገችውን ሰው መጋበዝ ትችላለች። የፈለገ ሰው ጠጦ ካሜራ ውስጥ ሊገባ ይችላል ምናምን። ስለዚህ ለምሳሌ ቡና ማጠጣ ሰው ቡና የሆነ ካሜራ ውስጥ ገባ፣ ወይኔ ቡና ጠጣልሽ ማለት ነው። መጠጥ ማጠጣ ሰው መጠጥ የሆነ ታየ፣ ወይኔ ምናምን። የሆነ ሰው ተጫወተ ዘለለ ማለት ሰከረ ነው። ማየት ሜንታል ናችሁ ግን እግዚአብሔርን በጣም ነው የምትደብሩት እንዴ! የሰው ልጅ አይስቅም አይጫወት? ስስቅ ስትጫወት ያኔ የሆነ ቀን ሰክራ ነው ምናምን ስትሎ እሰይ እንኳን ሰከረች። በገንዘቧ በቤቷ እንደፈለገች መሆን ትችላለች። በገዛ ሁሉ ነገሯ ምን አገባችሁ እንዴ? ስታለቅስ አለቀሰች። ለምንድን ያለቀሰችው? ስስቅ ለምን ሳቀች? ስትደሰት ለምን ተደሰተች? በጤናዋማ አይደለም። ወይኔ ጉድ የፈላ። ከዛ ደግሞ አበደች። ምንድን ነው እናንተ ችግር አለባችሁ ነው እንዴ? ሌላ ሰው ሲሆን እኮ አይታያችሁም። ሌላ ሰው ኢትዮጵያ የኖረ ምናምን ሲሆን ችግር የለውም። ቢያብድም ሰክሮ ራሱ አልሰከረም ለእናንተ። አብዶ ራሱ አላበደም። እኛስ ሳቅን። አዎ አብዳለች ማለት ነው። አንድ ታሪክ ልንገራችሁ፣ ትክክለኛ ታሪክ። ባለፈው ኢትዮጵያ ሄጄ ነበርና ማለት ነው አይ ቲንክ አሁን 2 ዓመት አለፈኝ መሰለኝ። ግን ያን ጊዜ ምን ተፈጠረ መሰላችሁ? ይመስለኛል ከዚህ በፊት ሁላ አውርቻችኋለሁና እግዚአብሔር ይመስገን ምርጥ እህቶች አሉኝ። ከእናቴ አልለያቸውም። እናቴን ምለያት ምንድነው አመጣ ስለወለደች ነው እንጂ እህቶቼ ልክ እናቴ የምታደርግልኝን ነገር የእናት ፓወር ነው ያላቸውና እህቶቼ ወዳቸዋለሁ ላችሁና እነሱ ምንድነው ያሳሰባቸውና የጨነቃቸው ነገር እንዲሁም ደግሞ አንዲት ጓደኛ ያለችኝና እሷ ደግሞ በጣም ነው ወዳት፣ በጣም ነው የምንዋደደውና ወደዚህ ልመጣ ስል ምን አለችኝ? የሆነች አክስት አለቻት ደግሞ አክስቷ በጣም ምርጥዬ ነች። ያኔ ባቃትም ግን ሴትዮዋ ጋር በጣም ተግባባን ምናምን። እኔ ትልልቅ ሰዎች በጣም ነው የምወደው። በነገራችሁ ላይ ትልልቅ ሰው ጋር ቁጭ ብሎ ማውራት ወዳለሁ። ትልልቅ ሰዎች ወዳለሁ በጣም በጣም በጣም። እና ከትልልቅ ሰዎች ጋር ነው ብዙ ጊዜ የማሳልፍ፣ ወይ ህጻናት ጋር ወይ ትልቅ ሰው ጋር። እንደዚህ ኩያዬ ጋር ምናምን ብዙ ጊዜ አላሳልፍም። እና ምንድነው ከዛች ሴትዮ ጋር ተግባብተን ምናምን ከሷ ቤት የተወሰነ ይጃለሁ ምናምን ነገር ለወራት እዛ ብቆይም ግን ማለት ወር ያክል አዲስ አበባ ነበርኩኝና ግማሹን ጊዜ እዛ ነበርኩኝ ሴትዮዋ። ከዛ በኋላ ተግባባን ምናምን በቃ አንዳንዴ የሆነ በትልልቅ ሰዎች ይወዱኛል በላችሁ ባጭሩና በቃ እቺ ልጅ ጥሩ ልጅ ነች፣ ስለዚህ እባክሽ እንዳትሄድ አድርጊያት ወደዚህ ማለት ነው። አረብ ሀገር ከሄደች እችን የመሰለች ልጅ በቃ ፌንት ምንድነው የሚባለው ይሄ ሜንታል ምናምን ትመጣ ምናምን ብላታለች ለጓደኛዬ ማለት ነውና ስራ ላስቀጥራት ምናምን እና ደግሞ ተምራለች ታውቃላችሁና በዛ በተማረችበት ማስቀጠር እችላለሁኝ። ያው አዲስ አበባ የኖረች ሴት ነች ምናምን እስቲል ቤት አላት ምናምን በቃ አዲስ አበባ ላይ ማለት ነውና በጣም ብዙ በልጅነቷ ጀምራ እዛ ነው ያደገችው ስላችሁ ያኔ ለኔ ስራ ማግኘት ቀላል ነው ለሷ። እንደዛ አለቻትና ጓደኛዬ ደግሞ ያን ነገር ለመናገር ጓደኛ ስላችሁ ጓደኛ አይደለችም እህቴ ብላት ይቀለኛል። ምክንያቱም ወደ ቤተክርስቲያን እንድቀርብ ታደርገኛለች፣ ገንዘብ እንድቆጥብ በቃ በጣም ብዙ ነገር እመቤቴን ነው የምላችሁ ከእህት በላይ ነችና እንግዲህ ሀገር ስጓ አስተዋውቃችኋለሁኝ ማለት ነውና
ሾ ምንድነው የተፈጠረው? እሙ እያለች ወይ ያልኳት በእናትሽ ቅር ያለች። በቃ እኔም እዚህ ብቻዬን ነኝ ማለት ወጥቼ በራሴ መስራት ፈልጋለሁ ምናምን አብረን እንስራ። ሴትዮዋም እንደዚህ ያለች ግን እንዳይደብርሽ እንደዚህ ስላለች ጥሩ ድረሽ ግን ከዛ ሄዳ ትበላሻለች ምናምን ማለት እዛ ሄደው ይመጡት ናን እንትን ይላሉ ምናምን አለችኝ። ከዛ እኔ ደግሞ የሆነ ነገር ካሰብኩኝ አሰብኩ ነው አይደለም። እዚህ ጋር ጓደኛ ወይ ሌላ ሴትዮ መክራኝ የእናቴ ልጅ እህቴን አልሰማሽም ብያት እያለቀሰች ነው ጥያት የመጣሁትና ሲጀመር ያኔ ከዛ አይ እንደዛማ ይሁን ምናምን አልኳት። በቃ ወይኔ ልናጣሽ ነው በቃ ምናምን በቃ በጣም ተጨነቁ ማለት ነው። እና በቃ ተጨነቁ ምናምን ብያቸውላችሁ ከዛ እህቶች ራሱ ያን ነገር አስበዋልና ከዛ መጥቼ እህቴ ስደውልኝ ምናምን ቪዲዮ ኮል ብዙ ጊዜ አልወድም ማውራት እህቴን ራሱ አላወራትም። የሆነ በዓሉ ነው ምናምን አንዳንዴ የሆነ ጊዜ ወይ በጣም ከናፍቁ ወይ ልጆቿን ላይ ካልሆነ አልወድም። እና ይህን ሁሉ ለምንድን ነው የምታወሪ የራስሽ ጉዳይ እንዳትሉ ዝም ብላችሁ አዳምጠው ማለት ነው። ከዛ በኋላ ልክ እህቴ ትደውልኝና ምንድን ነው እንዴት ነው ሰዎቹ ጥሩ ናቸው ወይ ምናምን ትለኛለች። አዎ በጣም ጥሩ ናቸው፣ ደስ ይላሉ፣ እንደ ልጅ ነው የሚያዩ ምናምን ወይ ተመስገን ምናምን ትላለች። ግን አትነግረኝ ምንድን ነው ምናምን የሚለውን ነገርና ለካ ሰፈር ላይ ጆሮዋን አደንቁረውታል። በቃ እህትሽ ስትመጣ ጨልላ ነው የምትመጣው፣ እንደውም እብድ ነች ምናምን። እኔ እየተረጋጋሁት እንደውም እግዚአብሔር ይመስገን ከዚህ ወጥቼ ነውና በቃ አብዳ ነው የምትመጣው እያሏት ነበረ። እና እኔ ደግሞ ጭንቅ የለኝም ምናምን ማለት እኔ የመሀል ልጅ ነው የሚባለው ብቻ የመጨረሻ እንዴት ትናለችኝና የመጨረሻ ማድለውም ትልቅ ብቻ ሀሳብ የለብኝም ቤት ውስጥና ለዛ ነው ነፃነትም ስላለኝ ምናምን ፏ ነው የምለውና ከዛ እንደው መብደሽ በቃ ጨላም ተጣማ ሲባል ይጨንቀታል ምናምን ነገር ምንም አላለችኝም። እህቴ አይደርስ የለም ጊዜው ደረሰ በቃ ቶሎ ነው 2 አመት እንዳትጨምሪ ምናምን ያው ጊዜ ከጨመረ ደግሞ በዛ ልክ ነው የምታብሪው ይሏታል ማለት ነው። እና ስራ ቦታም ስትሄድ እንደዛው ምናምን ነገርና በመጀመሪያ ደረጃ በዚሁ ልንገራችሁና የሆነ አይምሯቸው የሚነካው ምናምን በቤተሰብ ምክንያት ነው በጣም ብዙዎች። እንዲሁም ደግሞ አሰሪዎቻቸው አንዳንዶቹ ይጮሃሉ ምናምን እንደዚህ አይነት ነገር ያለባቸው ቤተሰብ ደግሞ የማይረዳቸው የራሱን ችግር ብቻ የሚከምርባቸው ምናምን እንደዚህ አይነት ሰዎች በቤተሰብ ስባብ ይሄ ትዳር ተብሎ ማይረባ ትዳር ላይ ሆነው በፍቅር ምናምን በዛ አይነት የሆነ ሀሳብ ውስጥ ገብተው ምናምን እንዲሁም ደግሞ እዛ ኢትዮጵያ ከሄዱ በኋላ ባሰቡት ልክ ላይ ያገኙ ይችላሉና ያ ነገር እንዲጮሁ እንዲታመሙ ያደርጋቸዋል። ማንኛውም ሰው የሚያደርገው እዛም ኢትዮጵያ ላይ ሆናችሁ ከሆነ ነገር አልተሳካ ስትጨልላላችሁ አይደል? ያ ነው እንጂ እኛ እዚህ አረብ ሀገር ምንድነው የሆነ ነገር ያላስ መሰለ እንደዛ አይደለም። ከዛ በኋላ እሺ አልኳት እህቴን ምናምን ነገር ከዛ ጊዜው ደረሰና ሄድኩኝ። ከዛ በኋላ እናቴም እህቶቼ ምናምን በጣም ነበር ሲንከባከቡኝ የነበረው ማለት ነው። ከዛ በቃ ቁጭ ብለን ስናወራ ምናምን ትክ ብለው ነው የሚያዩኝ ሁላቸው። ለካ በቃ አካውንት ልትጮው ነው ምናምን እያሉ ነው ማለት ነው። እና እመቤቴን ነው የምላችሁ ከልቤ ነው ማውራችሁና በቃ አካውንት ትጫዋለች ምናምን። ከዛ ልጆችን ራሱ እንዳትጮው ምናምን ይሏቸዋል ማለት እንዳትረብሹ ምናምን ይሏቸዋል። ከዛ ለካ በቃች ልጅ አሁን ትጫዋለች ወይ ልጆቹን ትመታቸዋለች። በዛ ልክ ነበር እያሰቡ የነበረውና ከዛ ቁጭ ብላ በቃ ከዛ በኋላ ሌሎቹ እህቴዎች ወደ ቤታቸው ሄዱና አንዷ እህቴ ጋር ነው ያኔ እንደ እናት ያደግኩባት እህቴ እሷ ነበር ያረፍኩትና ከዛ በኋላ ልክ ሌሎቹ ወደ የቤታቸው ሄዱ። እህቴ በቃ ሁሉም ከሄዱ በኋላ በቃ ይሁን በደንብ ማየት ፈልጋለች ምናምን። ከዛ ማታ ለተኛ ነው ስላት አረ ቆይ ምናምን ነገር እናውራ ምናምን አለች። ወንበር ላይ ቁጭ ብላ ታወራኛለች ነው እንደዚህ እኮ ነው የሆነ ወሬ ምስቱላ መስሏታል። ቁጭ ብላ ታወራኝ እንደዚህ እኮ ተፈጥሮ ምናምን ከዛ ነው የታችሁ ደግሞ ቁጭ በቃ ኖርማል ነው አወራታለሁ ምናምን እንደ ድሮ ነኝ ምናምን ነገር ምንም ነገር አልተለወጠባትም። አለች መጨረሻ ላውርታ ነው ጨርሽ ተመስገናች። ምንድነው ስላት እንደዚህ ተብሎ ጨንቆ የነበረ እኮ ማርያምን ቀን ላይ ራሱ ስትመጪ እንደዛ ቁጭ ብለን ስናይሽ የነበረው ምናምን ስንንከባከብሽ የነበረው ምናምን ልጆች ራሱ ዝም በሉ ስንል የነበረ በቃ ካሁን ትጫዋለች ካሁን የሆነ ነገር ተፈጠረ እያልን ነበርና ግን ነገሮቹ እንደዚህ አይደሉም። በጣም ገረመኝ። እንደውም ከበፊቱ ሁላ ተረጋግተሻል ምናምን ነገር አለችኝና እኔ ነገርኳት ለእህቴ ምን ሊፈጠር እንደሚችል እንደዚህ እንደሆነ ምናምን ያለውን ነገር እናንተ እንደዚህ አድርጋችሁ ቢሆን ምናምን ነው እንደዚህ መሆኑ ማለት ከዛ መጥቼ እንደዚህ እንደጠበቁት ካልሆነ ምናምን በቃ ተመስገን ምናምን አለች። ከዛ በበነገው ምናምን እየሰፈር ሰው ምናምን ሲመጣ በቃ የሆነ ነገር ነው የሚጠብቁት ምናምንና ምንም ነገር አላዩብኝም ብቻ እህቴ ራሱ እግዚአብሔር ይመስገን ማለት ለካ እንደዚህ በቃ የሰው ወሬ አልሰማ ምናምን አለችኝ። እና ምንድነው የሰማሁት ነገር አለ ግምጃዬ ጋር ውጭ ሀገር ቆይቶ የመጣ ሰው ለእናንተ እብድ ነው አብድሻል ነው የምትሉ ምናምን ላልሽው በመጀመሪያ ግምጃዬ ራሽን ከማንም ጋር እንዳታወዳደር። አንቺ ነምበር 1 እግዚአብሔርን አንቺ አንደኛ ነሽ። እኛ የማዳም ቆሞች አንደኛ ነን። በነገራችሁ ላይ ማንም ጋር እንዳታወዳደር። ማንም ሊበልጥሽ አይችልም። ማንም ጋር መወዳደር የለብሽም። ማንም ጋር ደግሞ ራሽን ውድድር ውስጥ አታስገቢ። ተግባባን? ሁሌም አንደኛ ነሽ፣ ሁሌም አሸናፊ ነሽ፣ ሁሌም ቆንጆ ነሽ፣ ሁሌም ኮንፊደንስ ፉል ነሽ። ገና ትልቅ ደረጃ ሊደርስሽ አይሻለሁ። እሱን ደግሞ ታደርጊዋለሽ። ታውቂያለሽ ስደትን እንኳን ስንት ነገር ጥሰን ስንት ቋንቋ አይገባን ሰዎች ምን አይነት ሰው እንደሆኑ ሳይገባን ምናምን እንኳን ይህን ነገር ሁላ ጥሰን ያለፍን ሰዎች ነው። አይደለም ከሀገራችን ላይ የፈለግነውን ነገር ለማድረግ ቀርቶ ያደግንበትን ባህል ያደግንበትን ንግግር ወይ ደግሞ የሆነ ነገር በቋንቋ እየሰማን በቃ ምንም ነገር ሊያሸንፍሽ አይችልም።
ልትሸነፍም ደግሞ አይገባም። ተግባባን? ማንም እንደዚህ ስለሆንኩ ነው የማዳም ቅመም ስለሆንኩ ነው እንደዚህ ምናምን ማንም ሰው ሊጥልሽ ይችላል። ማንም ደግሞ የማዳም ቅመም ስለሆንሽ ብቻ አይደለም እዚህ ጋር የምነግርሽ ነገር ሶሻል ሚዲያ ያለ ሰው ሁሉም ሰው ይወቀጣል፣ ሁሉም ሰው ይሰደባል። ያኔ ሰው የሚሰድበው የሚወቅጠው የማዳም ቅመም ሰው ነው ብቻ አይደለም። ቅናት ቢጤ ላጥ ሲያደርጋቸው በቅናት ተንደፍድፈው በጣም ብዙ ነገር ይላሉ እንጂ ያልተቀናበትም ምንም ሲባል አላየንም። ባይዘው ያልተለወጠ ሰው እኮ ማንም አልተናገረውም። አንቺ ለውጥ ስለታየብሽ ለውጥሽ እንዲህ ብልጭልጭ ስላለ ነው እየተፍለጨለጩት እንጂ ማንም ካልተለወጠ ዞር ብሎ ያየው ማንም። ለውጥ ሲገኝ በዛ ልክ ወዳጅም ይኖራል፣ ጠላትም ይኖራል። ከዚህ በላይ እኮ በጣም ብዙ ጠላቶች ሊመጡብሽ ይችላሉ። ስለዚህ ግን እነሱን መስደብ ያለብሽን እጥብ እያረግሽ መስደብ የሌለብሽን ደግሞ እንደ አላለ የተጣለቃ ምንም የማይጠቅም የተሰባበረ እቃ ልክ እንደዛ እና ደግሞ የቆሸሸ ነገር ልክ እንደዛ እያይሻቸው እየተውሻቸው ማለፍ ገባችሁ? ደግሞ ሪከርድ የምታደርጉ ሰዎች እናንተ ማስተላለፍ ፈልገው ነገር አንዳንዴ ፕሊዝ ለግምጃ ብቻ አይደለም ለማንኛውም ሰው የሆነች መጥፎ ነገር ሲናገር እለፉ። የሆነ ቫይራል እንዲወጣላችሁ ብላችሁ ማየው ነገር አታዱ። ባለፈው የሆነ ሰው የታሰረው በሆነ ሰው ምክንያት ነው። አንድ ሴት ነች ሪከርድ አድርጋ ፖስት አደረገች። በዛ ምክንያት ያ ሰው ታሰረ ማለት ነው። ማን ነበር ሰው ብቻ ሴትዮዋንም ሰውየውን ባላስታውስም፣ ግን በአንቺ ሰበብ አንድ ሰው ታስሯል። ገባሽ? ስለዚህ አንዳንድ ነገሮች በንዴት ተሰምቷቸው ሊናገሩ ይችላሉ። ምንድን ነው የምታደርጉት? ያን ታይም ላይ እልፍ ተግባባን። ሪከርድ ላይ ነው በጣም ብዙ ጊዜ ወጦ የሚታየውና መጥፎ ስድብ ሲሰዳደቡ፣ መጥፎ ነገር ሲነጋገሩ፣ በቃ በጣም የሆነ የማይሆን ነገር ሲኮን ለእናንተ ለቫይራል ብቻ አትዩ ፕሊስ። በቃ ያ ነገር ቫይራል የወጣ ነገር እኮ ምናልባት አካውንታችሁ ሊያዘጋ ይችላል በቀላሉ ነገራችሁ፣ ወይ ደግሞ ለህይወታችሁ ከባድ ነገር ሊሆን ይችላል ማለት በድፍኑ እንደዚህ በአደባባይ ወይ ደግሞ በድብቅ የሰራችሁት ኃጢአት በአደባባይ ሊወጣ ስለሚችል፣ ስለዚህ ያን ነገር እለፉ። አንዳንዴ ግምጃዬ ስታለቅስ ምናምን አትቅረጿት። የማዳም ቆም ስለሆናችሁ ብዙዎቻችሁ እውነት ለመናገር ያው መቅረጻችሁና ኖርማል ሊሆን ይችላል። እንዲሁም ደግሞ ግን ዋናው ነገር ምንድነው ተናደ የሆነ ነገር ልትናገር ትችላለች። ያን ነገር ምንም አይነት ነገር ሪከርድ እንዳታደርጉ ማለት ነው። በተረፈ ግምጃዬ ሁሌም አንደኛ ነሽ፣ ትልቅ ደረጃ ላይ ደርሰሽ አይሻለሁ። ሁሌም አሸናፊ ነሽ እና ደግሞ ህይወትን አንቺ በፈለግሽው አንቺ እንደጠበቅሽው ብቻ አንቺ መሆን የፈለግሽውን ብቻ ሁኚ። ምክንያቱም እኔ አይደለም ህይወትሽ የምኖርልሽ ወይ ደግሞ ከሊት ከሊ አይደለም ከፈጣሪ በታች ደግሞ አንቺ ነሽ ለራስሽ ያለሽው። በነገራችሁ ላይ ቤተሰብ አሸናፊ ስትሆኑ ነው ማንኛውም ሰው የሚፈቅድላችሁ ምናምን። የሆነ ነገር ስትሳሳቱ ማንም ይቆጣችኋል። እኔ ከዚህ በፊት በጣም ብዙ ነገሮች አይሆንም ተብዬ አውቃለሁ በቤተሰብ ምናምን፣ ግን አድርጌ ካሳየዋቸው በኋላ በቃ እግዚአብሔርን አሁን ምንም ነገር ለምን ገደል ልገባ ነው አላላትም። ያው ዋናው ሆቴልች ብዙ ነገር እንትን የምትለውና ምንም ነገር እምቢ ነው ማትለኝ። እግዚአብሔርን ብቻ ራሽን ጠብቂ፣ ብቻ እንዳትሸነፊ፣ ብቻ እንደዚህ እንዳትሆኚ እንጂ ብትለኝ እንዲና ኤናርጊ ናታርግ ምናምን አትለኝ። ግን ሁሌ አሸናፊ ሆናችሁ ተገኙ። ሁሌ መጥፎ ቦታ ላይ እንዳትገኙ። ከዛ ውጭ ግን ማንንም ማሸነፍ ትችላላችሁ። እናንተ አሸናፊ ናችሁ። ሶ ኃላፊነቱን ሰጣችሁ የማዳም ቅሞች ሁላችሁም ከጎን ሆናችሁ ዩቲዩብን ሰብስክራይብ አድርጎ እዚህ ጋር ሜንሽን አድርግላችኋለሁ። ቲክቶክዋንም ደግሞ 1 ሚሊዮን አስገቡት። በቃ ትችላለች፣ አሸናፊ ትሆናለች። ይሄ የማዳም ቅመም ስለሆነች ነው የማዳም ቅመም ስለሆንኩኝ ነው እንደዚህ ነው የሚባል ነገር የለም። ሁሌም አንደኛ ነሽ፣ ሁሌም አሸናፊ ነሽ። ሁላችንም ከጎናችን ነን። ማንም ከጎንሽ ባይሆን ራሱ እኔ ከጎንሽ ነኝ። ምክንያቱም እኔ ራሴ ቅመም ስለሆንኩኝ እኔ ራሴ ስለማውቀው ተግባባን። ስለዚህ ምንም ነገር ሊሰማሽ አይገባም። ልታለቅሽ አስበሽ ግን አያብዳን ይሉኛል። ልትናገር ልትሳደብ ፈልግሽ ምንም የሚባል ነገር የለም። ምንም መጮ ካለብሽ ጩሂ፣ መሳደብ ካለብሽ ተሳደቢ፣ ማልቀስ ካለብሽ አልቅሽ፣ ምንም ነገር ሁኚ። ስሜትሽ እንደፈለሽ ክርብት ብታደርጊ አንቺ ብቻ አይደለሽም። ሁሉም በጣም ብዙ ቲክታከር ሲያብድ ነው የሚሄደው። ስለዚህ ዶንት ወሪ፣ ምንም አትጨነቂ። ስሜትሽን ደብቀሽ ምናምን መቁሰል የለብሽ። መናገር ያለብሽን አምጥተሽ ፍርጥ አድርጊ ስትናገር ውጥት ስለሚል ማለት። እንደውም በጣም ብዙ ጊዜ አይታችሁ ከሆነ ዝም ብለው አንዳንድ ሰዎች ከሶሻል ሚዲያ ጠፈት ይላሉ። ምክንያቱም ውስጣቸው ተሰብስቦ የቱን ይናገሩ የቱን አይናገሩ ይጠፋቸዋል። ስለዚህ መናገር ያለብሽን ከእለት አምጥተሽ ፍርጥ አድርጊው እግዚአብሔርን። ስለዚህ በቃ ጀስት ምንም ነገር አይደለም ልትሰጧት የሚገባው ፍቅርና ዩቲዩብን ማየት፣ ዩቲዩብን ሰብስክራይብ ማድረግ፣ እንዲሁም ደግሞ ቲክቶክን ሼር ማድረግ፣ ላይክ ማድረግ፣ ፎሎ ማድረግ። ይሄ ነው ለእናንተ ስጦታ እንጂ ሌላ ነገር ምንም አትፈልግም ልጅቷ። ስለዚህ ፓወር ያላት ልጅ ነች። ገና ልጅ ነች፣ ገና ልጅ እግር ነች፣ ገና ድንቡል እያለች ነው ገናና የኔ ቆንጆ በጣም ወድሻለሁ። በጣም ቆንጆ የልጅ እኮ ቁንጅናዋና ቅጥነቷ ምናምን እንዲሁም ደግሞ በቃ ረበስ ማም እና ደግሞ በጣም ተወዳጁን እና ያው ቦቸራ እንደምታውቁት እሱንም ደግሞ ስለወሰደች ያ ነገር ተደማምሮ ነው እንግዲህ እናላችሁ የዞረው። ምንም ማድረግ አይቻልም። ሁለታቸውንም ደግሞ አይታችሁ ከሆነ ኢንተርቪው እየተደራረጉ ነበር። ያወሩትን ሙሉ በሙሉ ከሰማችሁ የሁለታቸው ማስተዳደግ ደስ ይላል። አንድ አይነት አስተዳደግ ነው። እኔም ያደግኩበት መንገድ ነው። ስለዚህ በነገራችሁ ላይ አንዳንዴ
እንዴት ነው ይሄ ተገፍቶ ያደገ ተጨቁኖ ያደገ ልጅና የገጠር ልጅ እንደዚህ እንትን ማለት ለማሸነፍና ጎበዝ ለመሆን ምንም ነገር አይገድበው። ምክንያቱም ገጠር ለኛ ስናድግ እንዴት ነው ተራራ ወጠን ወርደን ቆፍረን አርመን አጭደን ነው ያደግ ነው። ይሄንን ማንም ያልነካ የለም። ምናልባት ሴቶች አንዳንድ ሴቶች አሉ በወንድም ብቻ ስላችሁ ቤታቸው በጣም ብዙ ወንዶች ኑረው አንዲት ሁለት ሴት ከሆኑ የቤት ስራ ብቻ ነው ሊሰሩ የሚችሉት እንጂ አጨዳ አረም ምናምን ቁፋሮ ምናምን ነገር አያውቁም። ምክንያቱም ወንዶች ስላሉ ቤት ብዙ ማለት ነው። እኔም ማውቃቸው የሰፈሬ ልጆች ስላሉ ልክ እንደ ከተማ ልጅ ቀበጥ ብለው ያደጉ ልጆች አሉ። ምክንያቱም ቤታቸው ሙሉ ወንድ ናቸው ምናምን እና ሁለት ሴቶች ናቸው። እነሱ አሁን ቤት ራሱ እናታቸውን ብዙ ጊዜ የምሰራው ምናምን ብቻ እንደፈለጉ ነው የሚፈነጥዙ የነበረ ማለት ነው። እኔም እውነቴም ለመናገር ያን ያክል ብዙ አልሰራውም፣ ግን ምክንያቱም ቤታችን ሁለት ወንዶች ነው ያሉት፣ በጣም ይሰራሉ። ግን ማገዝ ስላለባቸው እህቶቼ ያጭዳሉ፣ ጤፍ ያጭዳሉ፣ ያርሳሉ፣ ይቆፍራሉ ምናምን ብዙ ነገር ማለት ነው። እና በጣም ብዙ ልፋቶችን ለፍተዋል። ያው እኔ እንዳልኳችሁ ትንሽ ጊዜ ብቻ ልጅም ነበርኩኝ። ከዛ ትንሽ ማደግ ሲጀምር ደግሞ ቶሎ አመለጥኩና ወደ እህቴ የመጣው። ግን መቆፈር፣ ማረም፣ ማጨድ ምናምን የሚባለውን ነገር ተገኝቻል 1-3 አመት ምናምን። ከዛ በላይ እንኳን አልሄድኩም፣ ምክንያቱም ልጅ ስለነበርኩ። እኔ እንኳን ላሞች ነበር የምጠብቀው፣ ፍየል ጠብቃለሁ ምናምን። ታውቃላችሁ ቁሊ የሚባል ጨዋታ ታውቃል? ቁሊ፣ ግበጣ፣ ቅልሞሽ፣ ምድር ደግሞ ቁሊ ምድረው ብይ ምናምን እንደዛ ነገር የተጫወትኩ እያበድኩ ነው። ብቻ ደስ ይላል። ግን ኧረ በስመ አብ እንኳንም ገጠር ተወለድን። ብቻ ለማንኛውም ምን ልላችሁ ፈልጌ ነው እና እንደዚህ አይነት ነገር አይከብደንም። አሁን እኔ እዚህ ጋር መጥቼ በጣም ብዙ ስራ ብሰራ ምንም ነው አይከብደኝ። ምክንያቱም በጣም ከባባድ የተባሉ ስራዎችንም ሰርቼ ስለማቅ ገበያ መመላለስ ታውቃላችሁ። የ3 ሰዓት መንገድ ሄዳችሁ 3 ሰዓት ያው መሄድም መመለስም ሁለቱ ሲቀላቀል 3 ሰዓት ያንን አድርጋችሁ ምናምን ስትሮንግ ነን፣ በጣም ጠንካራ ነን ምናምን። እኔ አሁን የሆነ የከተማ ልጆች ምናምን ወይ ደግሞ እንደዚህ ቀብጠው ያደጉ ምናምን ወደ አረብ ሀገር ልምጣ ምናምን ሲሉ ማለት በቃ ይከብዳቸዋል ብዬ ስለማስብ አይ በቃ የሆናችሁ ምናምን እንምለው። ምክንያቱም እዛ ጋር ያሳለፉት ህይወትና እዚህ ጋር በጣም ከባድ ስለሆነ እና ምልላችሁ ነው። የከተማ ልጅ ሆኖም አሉ በጣም ዶሮ ቄት ቆልተው እንጀራ ጋግረው እየሸጡ ምናምን በቃ ጠላ እየጠመቁ ምናምን በጣም ብዙ ነገሮች እንደዛ ንግድን ምናምን። እናንተ ደግሞ በቃ እናንተ ከፍ ለማለት የሆነ ከባድ ነገሮች ለማለፍ ምናምን ቀላል ነው ለእናንተም እና ብቻ ሌሎቻችሁም ጠንካራ ለመሆን መሞከር ጥሩ ነው ብዬ አስባለሁ። እና ቦቼና ግምጃዬ ደግሞ ትልቅ ደረጃ ደረሳችሁ ለማየት ያብቃን። ሳላስበው በጣም ብዙ አወራሁ። በጣም ብዙም ባወራ ደስ ይለኝ ነበረ። ለማንኛውም ፋ የኔ ቆንጆ ነው። እንወድሻለን። መልካም ጊዜ ይሁንላችሁ። ባይ